ሰላም እንደስቆያችሁ ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አብራችሁን እስከ መጨረሻ እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹን መረጃዎች እነግራችኋለሁ። በትግራይ ክልል አፈሳው ተጠናክሮ ቀጥሏል ተብሏል። እንደዚሁም ደግሞ የአሜሪካ የጦር ካምፖች በባህረ ሰላጤው ያሉት እንዳለ ወድመዋል። እናም አሜሪካ ሌላ የጦር ካምፕ ለመቀየር አስባለች። የት ልታደርገው ነው? እሱን የምንነግራችሁ ነው የሚሆነው። እንደዚሁም ህወሓት ምላሽ ሰጥቷል። የአውሮፓ ህብረት በአወጣው መግለጫ ዙሪያ ከባድ ማብራሪያ ሰጥቷል። ስለሱም ነግራችሁ ነው የሚሆነው። እንደዚሁም ሲጋራን አጭሶ ያለቀውን መጣል ማለት ነው እንግዲህ ቅጣት ያስቀጣል ተብሏል። በተለይ በአዲስ አበባ ላላችሁ እጅግ ጠቃሚ መረጃ ነው የምንነግራችሁ ነው የሚሆነው። እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ መንፈሳዊ ፍርድ ቤት ልታቋቁም እንደሆነ መረጃው ደርሶናል። እንደዚሁም በፈረንሳይ አስከፊው ሙቀት ከ1000 በላይ የሚሆኑ ሰዎች ህይወታቸው ማለፉ ተነግሯል። ስለሱም የምንነግራችሁ ነገር ነው የሚኖረን ማለት ነው። በመቀጠልም የምንነግራችሁ መረጃ የመንግስት ኃላፊዎችን እስከ 5 ዓመት ያስቀጣል የተባለው ህግም መጽደቁ ነው የተነገረው ማለት ነው። ስለሱም እንደዚሁ ሰፋ ያለ መረጃዎች በእጃችን ላይ ይገኛሉ። በመቀጠል የምንነግራችሁ 12ኛ ክፍል ተማሪዎች ፈተና ጉዳይ እንደዚሁም ፈተናው ሰኔ 23 ዛሬ ዕለት እንደሚጀምር ጭምር ነው የታወቀው። እስከ ሰኔ 16 ይቆያል። እነሱ መረጃ አለ። እንደዚሁም ደግሞ የኢትዮጵያና የጣሊያን የብድር ስምምነት ኢትዮጵያ ከጣሊያን 70 ሚሊዮን ዩሮ ብድር መበደሯም ጭምር ነው የደረሰን መረጃ የሚያሳየው። እንደዚሁም ጠቅላይ ሚኒስትር አብይ አህመድና እንደዚሁም የሶማሊያው ሐሰን ሼክ መሐመድ ተገናኝተዋል። ስለሱ መረጃዎች አሉ። እንደዚሁም በደቡብ አፍሪካ ያሉ የኢትዮጵያን ስደተኞች በተመለከተ አሁንም ከባድ ስጋት እንዳለባቸው ጭምር የኢትዮጵያ መንግስት ምንም እንዳላደረገላቸው ጭምር እየገለጹ ነው የሚገኙት በቅሬታ እነዚህና እንደዚሁም የአሜሪካ ተማሪዎች መጽሐፍ ቅዱስን ግዴታ ማንበብ እንዳለባቸውም ህግ ጸድቋል። እነዚህና በርካታ ጉዳዮች ይዘናል። እናንተ ብቻ አብራችሁን ቆዩልን። ላይክ እና ሰብስክራይብ አድርጋችሁ የመጀመሪያው መረጃችን የሚሆነው በትግራይ ክልል ሳሉ ወቅታዊ ሁኔታ ይሆናል። በትግራይ ክልል አሁንም አፈሳዎች ተጠናክረው መቀጠላቸውን የሚያሳዩ መረጃዎች ወጥተዋል ነው የተባለው። በጭንብል በለበሱ ታጣቂዎች አፈሳ እየተደረገ እንደሆነ መረጃው ደርሶናል። በቀጣይነት የምንመለከተው ጉዳይ የአሜሪካ የጦር ካምፕ በመካከለኛው ባህረ ሰላጤ ያለው ማለት ነው። በተለይ በኳታር በባህሬን እና በሳውዲ ያለው የጦር ካምፕ በከፍተኛ ሁኔታ እየወደመ መሆኑ ነው የተነገረው። እስራኤል እንግዲህ ይህንን የጦር ካምፕ ወደ እስራኤል ለማዛወር ከፍተኛ ጥረት የተደረገ እንዳለ ነው መረጃው የደረሰን። ምክንያቱም አሜሪካና ኢራን በገቡበት ሰጣ ገባ ምክንያት ወይም ጦርነት ማለት ነው እንግዲህ ኢራን የሆነ ነገር ጥቃት ሲደርስባት በቀጥታ በእነዚህ ያሉ እንግዲህ የጦር ቤዞች ላይ ነው ከባድ የሆነ ውድመት የምታደርሰው እና አሜሪካ በዚህ በጣም ተሰላችታለች። ከባድ ኪሳራ እያስተናገደች እንደሆነ ይታወቃል። እና ይህን የጦር ሰፈር በሙሉ ወደ እስራኤል ለመውሰድ እንቅስቃሴ ልታደርግ እንደሆነ ነው የደረሰን መረጃ የሚያሳየው። በቀጣይነት የምንመለከተው ህወሓት ነው። ህወሓት እንግዲህ ከሰሞኑ በአውሮፓ ህብረት ከባድ የሆነ መግለጫ መውጣቱ ይታወቃል። በትግራይ ክልል ስላለ ሁኔታ እንደዚሁም አዲስ ስለተመረጠው ስለ ዶክተር ደብረጽዮን ወይም ስለ ምክር ቤቱ እንደዚሁም ስለ አዲስ ስላወጡት ህግ አስገዳጅ የወታደራዊ ምርመራ በተመለከተና ሌሎችም ጉዳዮች ጋር በተገናኘ ፕሪቶሪያዊ ስምምነት እንዲከበርና በትግራይ በሁለቱ በፌዴራል መንግስቱና በትግራይ ክልል ባለው በህወሓት መካከል በሁለቱ በፌዴራልና በህወሓት መካከል ያለውን በአስቸኳይ በፕሪቶሪያዊ ስምምነት ወደ ሰላም እንዲመጡ የሚል መግለጫ ማውጣቱ ይታወቃል። እናም አሁን ህወሓት ይህንን ተቃውሞ ነው መግለጫ ያወጣው ሲል ነው እንግዲህ በመግለጫው የአውሮፓ ህብረትን በከፍተኛ ሁኔታ ተቃውሟል። ስለ ወታደራዊ አፈሳን በተመለከተ መረጃ ላይ በመረጃ ያልተጠና ውንጀላ ነው ሲል ነው የገለጸው። ስለ ምክር ቤቱም እንደዚሁ ትክክለኛ ምክር ቤት ነው በምርጫ የተቋቋመ ነው ሲል ነው ምላሽ እየሰጠው ማለት ነው። በቀጣይነት የምንመለከተው ጉዳይ የሲጋራን ጉዳይ ይሆናል። የአዲስ አበባ የምግብና የመድኃኒት ባለስልጣን ነው ይህንን ህግ ያጸደቀው። ህጉ በአዲስ አበባ በተለይ ሲጋራን አጭሶ ቁራጩን ወደ መንገድ ላይ የጣለን ግለሰብ 2000 ብር ቅጣት ያስቀጣል ነው የተባለው። እንግዲህ ዶክተር እመቤት ታደሰ ናቸው ይህንን ህግ ጸደቀበት ዕለት በሰጡት ማብራሪያ ህጉ የጸደቀው የከተማዋን ውበት ለመጠበቅ እንደዚሁም ደግሞ ከተማዋን ከአልተፈለገ ጭስ ወይም ደግሞ ከትንባሆ የጸዳች ለማድረግ ያለመ ህግ ነው ሲሉ ነው የገለጹት። መልሰው
በቀጣይነት የምንመለከተው ጉዳይ የመንግስት ኃላፊዎችን 5 ዓመት እስር የሚቀጣው ህግ መጽደቁ ነው የተነገረው። በተለይ ደግሞ መረጃ አንሰጥም ከሚሉት መረጃ መስጠት አንችልም ወይም ደግሞ መረጃ የለንም የሚሉት ባለስልጣናት ላይ ከባድ ዱብዳ ነው ይዞ የመጣው ነው የተባለው። ይህ ህግ ወረዲ ጸድቋል። የመንግስት ይሁኑ የግል ድርጅቶች ላይ ይህ ቅጣት እንግዲህ ተግባራዊ እንደሚሆን ታውቀው። በተለይ ደግሞ መረጃን የሚያጠፉ እንደዚሁም ደግሞ መረጃን ያበላሹ፣ የደበቁ፣ ሙስናን ለመደበቅ አስተዋጽኦ ያበረከቱና ያጠፉ መረጃን ያጠፉትም ጭምር ማለት ነው 5 ዓመት ይቀጣሉ ነው የተባለው ማለት ነው። በቀጣይነት የምንመለከተው ጉዳያችን የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ እንግዲህ አዲስ መንፈሳዊ ፍርድ ቤት ለማቋቋም እንቅስቃሴ ተጀምሮ ኦልሬዲ መጽደቅ ደረጃ ላይ ለመድረስ ትንሽ ነው የቀረው ነው የተባለው። የህግ መወሰኛ ቀርቦ ማጸደቅ ብቻ የቀረው ነው የተባለው። እንግዲህ ከዚህ ጋር በተገናኘ ረቂቅ አዋጁም ከባለድርሻ አካላት ጋር ውይይት ተደርጎበት ኦልሬዲ መጽደቅ ብቻ እንደቀረው ነው የተነገረው። ረቂቅ ከጸደቀ በኋላ በተለይ በጋብቻ ጉዳይ፣ በፍቺ እንደዚሁም ቀለበት አወሳሰና በውርስ በስጦታ ጉዳዮች ላይ ፍርድ የመስጠት ስልጣን ይኖረዋል የተባለው። በተለይ በተጨማሪም ደግሞ በአገልጋዮች በቤተክርስቲያን አገልጋዮች ላይ የህግ እርምት እንግዲህ እንዲሰጥ ይደረግባቸዋል ማለት ነው። ምክንያቱም ከቤተክርስቲያኗ ስርዓት ውጭ ከሆኑ ቅጣት እንደሚተላለፍባቸውም ጭምር ነው ይህ ህጉ ከጸደቀ በኋላ ማለት ነው። ህጉ የሚሰራው በተለይ በፍትሐ ብሔር እንደዚሁም ደግሞ በፍትሐ ነገስት የታገዘ ውሳኔ ይሰጣል ተብሎ ነው የተጠበቀው ማለት ነው። እናንተ በዚህ ጉዳይ ምን አሰባላችሁ? ሀሳብ አስተያየት ካለ አስቀምጡልን። በቀጣይነት የምንመለከተው ጉዳይ በፈረንሳይ እስካሁን የሟቾች ቁጥር ወደ 1000 ደርሷል። በተለይ በአውሮፓ ከባድ የሆነ ሙቀት እንዳለ ይታወቃል። በዚህ ሙቀት የተነሳ ወደ 1300 ሰዎች ህይወታቸው አልፏል። የዶክተር ደብረጽዮን የጤና ሚኒስቴር የደብሊው ዋና ዳይሬክተር ማለት ነው። እሳቸውም ይህ ሙቀት ድምፅ አልባ ገዳይ ነው ሲሉ እንግዲህ አስጠንቅቀዋል። በአስቸኳይ ይሄ ሙቀት ቁጥጥር መደረግ አለበት፣ ጥብቅ የሆነ ስራ መሰራት አለበት በዚህ ጉዳይ ሲሉ ሀሳባቸውን ሰጥቷል። በተለይ በአውሮፓ ትምህርት ቤቶች እንደዚሁም ትራንስፖርት በረራዎችም ወደ 900 የሚጠጉ በረራዎች መታገዳቸው ወይም ደግሞ እንዳይበሩ ወይም መሰረዛቸውም ጭምር ነው የተነገረው ማለት ነው። በቀጣይነት ጉዳያችን የሚሆነው የአሜሪካ ተማሪዎች መጽሐፍ ቅዱስን እንዲያነቡ እንግዲህ አዲስ ህግ መጽደቁ ነው የተነገረው። የቴክሳስ ግዛት ተማሪዎች የመጽሐፍ ቅዱስ ታሪኮችን እንዲያነቡ አዲስ ህግ ጸድቋል። የአሜሪካ የቴክሳስ ግዛት ምክር ቤት ይህንን ሀሳብ አጽድቆታል ነው የተባለው። ውሳኔው ግን በበርካቶች ተቃውሞ ገጥሞታል። በሃይማኖት እና በመንግስት መካከል ያለው ግንኙነት በተመለከተ እንግዲህ ውዝግብ ፈጥሯል በዚህ ህግ መጽደቅ ምክንያት ማለት ነው። ነገር ግን እስካሁን ያጸደቃቸው ይህንን ህግ የቴክሳስ ግዛት ብቻ መሆኗ ነው። ሌሎች ይከተሉታል ወይስ የሚለው ተጠባቂ ጉዳይ ነው። ነገር ግን በቴክሳስ ከአመታት ወይም ደግሞ ቀጣይ ዓመት በኋላ ስራ እንደሚጀምርም ጭምር ነው የደረሰ መረጃ የሚያሳየው። በቀጣይነት የምንመለከተው ጉዳይ የሚሆነው የሶማሊያው ጠቅላይ ሚኒስትር ናቸው። የሶማሊያው ጠቅላይ ሚኒስትር ሐሰን ሼክ መሐመድ በ6 ወራት ውስጥ ለ4ኛ ጊዜ አዲስ አበባ ገብተዋል። አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ሰፋ ያለ በኢኮኖሚ ጉዳይ፣ በወታደራዊ እንቅስቃሴና በቀጠናዊ ስትራቴጂካዊ ጉዳይ ላይ ያተኮረ ውይይት ማድረጋቸው ነው የደረሰን መረጃ የሚያሳየው። እናም ሐሰን ሼክ እንግዲህ ኢትዮጵያን በብዛት የጎበኙ መሪ አድርጓቸዋል። በ6 ወር 4 ጊዜ ነው የመጡት እና ሰላው በ2 ወር ላይ ሞላም በወር ከምናምን አንድ ጊዜ ይመጣሉ ማለት ነው። እናም እንግዲህ ጉብኝት ማድረጋቸው ነው የደረሰን መረጃ የሚያሳየው። በቀጣይነት በደቡብ አፍሪካ ስላሉ ስደተኞች ጉዳይ አሁንም በደቡብ አፍሪካ ያሉ ስደተኞች ቅሬታቸውን እየገለጹ ነው የሚገኙት። በርካታ ሀገራት ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። እነ ሞዛምቢክ፣ እነ ማሊ፣ ጋናን ጨምሮ እንደዚሁ ዚምባብዌም ጭምር ማለት ነው። ከዛ በከፍተኛ ቁጥር ዜጎቻቸውን ያስወጡ ይገኛሉ። የኢትዮጵያ መንግስት አሁን ያለው ነገር የለም ከመግለጫ ማውጣት ውጭም። እንዲሁም በደቡብ አፍሪካ ያሉ ዜጎችም ቅሬታቸውን ገልጿል። ስደተኞችም እንደዚሁም የመኖሪያ ፈቃድ ያላቸው ጭምር ስጋት ላይ መሆናቸው ነው የተነገረው። ያው ኤምባሲው በዛ ያለው ኤምባሲ እንቅስቃሴያቸውን ገድቡ፣ ሰው በተሰበሰበበት አትገኙ የሚል
መግለጫ ማውጣት ይታወቃል። አሁን በተሰማ መረጃ ግን እዛ ያሉ ማህበረሰቦች የኢትዮጵያ መንግስት ከመግለጫ ውጪ ሌላ ያደረገልን ነገር የለም ሲሉ ገልጿል። በተለይ በዛ በደቡብ አፍሪካ ይሄንን ስደተኛ ጠል የሆኑት ባለሀብቶች፣ ፖለቲከኞች እንደዚሁም የመንግስት አካላትን ጭምር እጃቸው አለበት ተብሎ በስጋት እንግዲህ ይህንን እየገለጹ ነው የሚገኙት። በቀጣይነት የምንመለከተው የአውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ እገዳ ማድረግ መጀመሩን ነው የገለጸው። የቪዛ እገዳ የተጣለው ህብረቱን ያደረገው በሶማሊያ መንግስት የሶማሊያ መንግስት እንግዲህ በአውሮፓ ያሉ ስደተኞችን እንዲቀበል ጥያቄ ቀርቦለት አልቀበልም በማለቱ ምክንያት ነው እንግዲህ የቪዛ እገዳ የተጣለባቸው። ቪዛ ለማግኘት 15 ቀን ይፈጅ የነበረውን ወደ 45 ቀን መራዘሙን ነው የተነገረው ማለት ነው። በቀጣይነት የምንመለከተው ጉዳይ እንግዲህ የ12ኛ ክፍል ፈተናን በተመለከተ ሰኔ 23 እስከ ሐምሌ 16 እንደሚሰጥ ጭምር ነው የተነገረው ማለት ነው። 12ኛ ክፍል እንግዲህ ፈተናው ከሰኔ ወይም ደግሞ ከዛሬ ከሰኔ 23 እስከ ሐምሌ 16 እንደሚቆይ ታውቋል። በቀጣይነት ጉዳያችን የጣሊያንና የኢትዮጵያ የብድር ስምምነት ነው። ጣሊያን ለኢትዮጵያ 70 ሚሊዮን ዩሮ እንግዲህ ብድር ሰጥታለች ማለት ነው። አህመድ ሺዴ በብድሩ ስምምነት ወቅት ምንድን ነው ያሉት? የማክሮ ኢኮኖሚ ማሻሻል እና እንደዚሁም ደግሞ የሪፎርሙ ጥቅም ነው ይህን ብድር ያስገኘው ሲሉ ገልጸዋል። ኢትዮጵያ እንግዲህ በብድር ቁጥር 1 ተሰላፊ መሆኗም ጭምር እየተነገረ የሚገኘው በተከታታይ ከተለያዩ ሀገራት ብድር እየተበደረች ነው የምትገኘው። እናንተ በዚህ ጉዳይ ምን አስባላችሁ?